ሰላም ጤና ይስጥልኝ ወደ ሰሊሆን ቤተሰቦች እንደምን አላችሁ? ዛሬ እንግዲህ እንደምታዩን ከስቱዲዮ ወጣ ብለን በጉዲና ቶምሳ የስብሰባ አዳራሽ ውስጥ እንገኛለን። ዛሬ እንግዲህ የተገኘንበት ምክንያት በቤተ ክርስቲያን ሕግ መሰረት የሚሾም ለፓስተርነት ወይም ደግሞ ለመጋቢነት የሚሾም ወንድማችንን ዶክተር ታምሬን ለመሾም ተገኝተናል። እንግዲህ ይህ የቤተ ክርስቲያን ስርዓት አሁን ላይ እየጠፋበት ሰዎች ራሳቸውን በራሳቸው እየሾሙና አገልጋይ ነኝ፣ ሐዋርያ ነኝ፣ ነብይ ነኝ በሚሉበት ዘመን እስካሁንም ግን ይሄንን ስርዓት ተከትለው የሚሾሙ በጣም ብዙዎች እንዳሉ ለማሳየትና ይሄንንም ስራ ለማበረታታት ነው እዚህ የተገኘ ነው። እንግዲህ መጽሐፍ ቅዱስ ላይ እንደሚናገረው ለአገልግሎት ለዩአቸው እንደሚለው የተለዩ የተመረጡ ሰዎችን በዚህ መልኩ ካውንስሉ እንደሚሾም ለማሳየት ነው የተገኘ ነው። እንግዲህ ከዚህ ፕሮግራም ብዙ ነገር እንማራለን ብለን እናስባለን። ውስጥ ገብተን ያለውን ቆይታችን እናያለን። አብራችሁን ቆዩ። እና ዶክተር ታምሬ ከተገናኘን 18 ዓመት ይሆናል። አንድ አካባቢ እንኖራለን። ከጊዜ በኋላ በተለይ ከ16 ዓመት ወዲህ ባለ ጊዜ እግዚአብሔር አምላክ አንድ ገበሬ 2 በሬዎች ፈልጎ ጠምዶ እንደሚያርስባቸው እንደዛ ተጣማጅ አድርጎ እንጀራችሁ ያለ እኔ ጋ ነው፣ ስራችሁ ያለ በኔ እጅ ነው፣ ወደፊታችሁ ያለ በኔ እጅ ነው፣ እድገታችሁ ያለ በኔ እጅ ነው ዛሬም ድረስ። ስለዚህ እፈልጋችኋለሁ አለ። እኔ በዛ ሰዓት የመንግስት ሰራተኛ ነበር። ለጡረታ አንድ 5 ዓመት ሲቀረኝ ነው ያንን ትቼ ከመሰረት ጀምሮ የነበርኩባት ቤተ ክርስቲያን ለማገልገል ሰበታ ሙሉ ወንጌል ፓስተር እንደሆን በተዘጋጀ ሰዓት ልቤ አሰፍስፎ ወደዚያ ነው መገባው። የተመሰረተ ያደግኩበት 26 ዓመት በመሪነት የሰራሁበት የት ነው ለቀቅ የሚሄደው ብዬ ስጠብቅ ኖ እግዚአብሔር እኔ ያሰብኩት ነገር አለ። እርሱንም ጠራ፣ እኔንም ጠራ፣ እሱንም ጠራ፣ አብራችሁ ስለዋለ ለይታ ቤተ ክርስቲያን ለአገልግሎት እንደምታሰማራ እጅ ጭና ባርካ ሪሊዝ እንደምታደርግ የአዲሱ ኪዳን በግልጽ ይናገራል። ስለዚህ እንግዲህ ዛሬ የተሰበሰብነው ይህንን ቅዱስ የሆነ ስርዓት ለማድረግ ነው። መንፈሳዊ ዓለም ላይ የዛሬው ቀን ባይዘዌ በጣም ትልቅ መፈታት የሚደረግበት ነው። ምክንያቱም ቤተ ክርስቲያን የእግዚአብሔር ወኪል የሆነች በአዲስ ኪዳን በምድር ላይ እንድትገዛ ክፉን እንድትከለክል በጎ የእግዚአብሔር መንግስት መገለጫ እንድትሆን የተፈቀደላት ቸርች ዶክተርን በዚህ በመጋቢነት ኦፊስ ባርካ ስትለቅ መንፈሳዊ ዓለም ላይ የሚለቀቅ ጸጋ፣ የሚለቀቅ አቅም፣ የሚለቀቅ ሞገስ አለ። ስለዚህ ተራ ቀን አይደለም፣ የሹመት ቀን ነው። ይህንን ሹመት ደግሞ ራሱ መንፈስ ቅዱስ ማህተም ያደርግበታል። ወንድማችን ዶክተር ታምሬ ገብረጊዮርጊስ ጌታ ኢየሱስ ክርስቶስ በደሙ ያዋጃትን ይህን ህብረት ዋና መጋቢ ሆነ በትጋትና በታማኝ ልታገለግል ቃል ትገባለህ? እገባለሁ። ጌታም ይረዳኛል። አንተ ወንድማችን ዶክተር ታምሬ ገብረጊዮርጊስ ይህ ህብረት ከጌታ የተቀበልከውን የወንጌል አደራ በትጋት መወጣት እንድትችል ከአንድ ታማኝ ልባም መጋቢ የሚጠበቀውን አገልግሎት ለማክበር ቃል ትገባለህ? ቃል እገባለሁ። አንተ ወንድማችን ዶክተር ታምሬ ገብረጊዮርጊስ የክርስቶስን ሕግ በመከተል በአባላት መካከል ምንም አድሎ ሳታደርግ በተሰጣቸው ጸጋ ጌታ እንዲያገለግሉ ትረዳቸዋለህ? ቃል ትገባለህ? ቃል እገባለሁ። ቃል በሚያዘው መሰረት
ከመንጋው መካከል የጠፉትን ለመፈለግ የባዘኑትን ለመመለስ በሕይወታቸው የያዘኑትን የደከሙትን ባሉበት ሄደህ በመጎብኘት በእግዚአብሔር ቃል ለመጠበቅ ቃል ትገባለህ? ቃል እገባለሁ። ሹመታቸውን ለማሳወቅ የመጋቢነት ልብስ እናለብሳቸዋለን። በቅድሚያ እንኳን ደስ አሎት። እግዚአብሔር ይመስገን። ለዛሬ በጣም ለብዙ አመት ለስራ ባልደረባዎት እንዲሁም ደግሞ ለጓደኛዎት ለመጋቢ ዛሬ እንግዲህ ተሹመዋል። መጀመሪያ ስለ ሹመቱ ትንሽ ቢያወሩኝ። እንግዲህ ይሄ በጣም አስፈላጊ የሆነ ነገር ነው። እግዚአብሔር ያቀደው በህይወቱ እንዲሆን የወደደው ነገር ዘመናትን አልፎ ቀናትን ቆጥሮ ጊዜው በደረሰ ሰዓት ይህንን የመሰለ ፕሮግራም ተዘጋጅቶ ለወንድማችን በረሆቦት አብያተ ክርስቲያናት ህብረት አማካይነት የመጋቢነት ሹመት ስለተሰጠው የእግዚአብሔር ስራ በመሆኑ እኔ በጣም ደስ ይለኛል። እግዚአብሔር አምላኬን አከብራለሁ። እናንተም ደስ ይበላችሁ። በጣም ደስ ብሎናል። ውስጥ እንግዲህ ከህይወት ምስክርነት ተናጋሪዎች ውስጥ የመጀመሪያው ሰው እርሶ ኖት። ረጅም አመት በስራም በጓደኝነትም ስለቆዩና እንደው እንደ ሰው አንድ ጥያቄ ልጠይቆት፣ ይገባቸዋል? ጥሩ ጥያቄ ነው። እንደ ሰዎች እኛ እንደዛ ነው የምንለው፣ ግን እንደ እግዚአብሔር ቃሉን የሚናገረን አንድ ነገር ልናገር። ይኸውም ማንም ኤጲስቆጶስ መሆን ከወደደ መልካም ነገር ተመኝተዋልና ይሁንለት ነው። እግዚአብሔር ፈቅደዋል በዛ ቃሉ። ስለዚህ እግዚአብሔር የፈቀደው ነገር በመቀበሉ እኛ በጣም ደስተኛ እንሆናለን። ሌሎችም ይህን መረዳት ይኖርባቸዋል። ሲያገለግል ኖሯል። ለረጅም አመታት አውቀዋለሁ። ቤተ ክርስቲያንን ያገለግላል፣ ትምህርት በማስተማር ይተጋል፣ ወገኖችን በመጠየቅ ይበረታል እና በዚህ ትልቅ ኃላፊነት ቀድሞም እየሰራ ያለው ስራ የነበረ በመሆኑ ዛሬ በሹመት መረጋገጡ አስፈላጊ ነገር ነው ብዬ አምንበታለሁ ማለት ነው። እሺ፣ እንደው በመጨረሻ አንድ ጥያቄ ልጠይቆት። በዚህ ዘመን ብዙዎች ራሳቸውን በሚሾሙበት አገልጋይ ነኝ፣ ፓስተር ነኝ፣ ነብይ ነኝ እያሉ ስም ለራሱ በሚያወጣበት ዘመን በእንዲህ መልኩ በካውንስሉ ለሚደረግ ሹመት ምን አስተያየት አሉት? እንግዲህ ይህንን በተመለከተ እውነት ነው። በዛሬ ዘመን ቅድምም በአዳራሹ ምስክርነት እንደሰጠሁት ብዙ ሰዎች ራሳቸውን ይሾማሉ። ይሄ ደግሞ ተገቢነት ያለው አይመስለኝም። ሹመት አገልግሎት ነው። የምናገለግለው ሰዎች ነው። በሰዎች አስተያየት፣ በሰዎች ፍላጎት፣ በሰዎች ይሁንታ፣ በሰዎች ምስክርነት የሚደረግ ነገር ውበት አለው፣ ተቀባይነትም አለው። ስለዚህ ወንድሜ ዶክተር ታምሬ ወይም መጋቢ ዶክተር ታምሬ የምንለው አሁን ይህንን ነገር በምስክርነት ፊት፣ በሰዎች ፊት፣ በእግዚአብሔር በአምላካችን ፊት ተጸልዮ ስርዓቱ ተፈጽሞ ይህን በመረከቡ ተገቢነት ያለው ነገር ነው ብዬ አምናለሁ። ቀጣይ አገልግሎቶቹም በጥሩ ሁኔታ እንዲያገለግል፣ በትጋት እንዲያገለግል፣ ከሁሉ በላይ ደግሞ እግዚአብሔር አምላክን ደስ በማሰኘት ለማገልገል እንዲተጋ ምኞቴ ነው። እሺ፣ እኛም በጣም ይሄ ምኞታችን ነው። ከልብ እናመሰግናለን። በቅድሚያ እንኳን ደስ አለዎት። እንግዲህ እርስዎ ከካውንስሉ አባል ውስጥ ኖት እና በቅድሚያ የራስዎትን የስራ ፖዚሽንና ስሞትን ቢያስተዋውቁልን። መጋቢ ካሳሁን ምሩ እባላለሁ። የረሆቦት አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። የካውንስሉ ስራ አስፈጻሚና ቦርድ አባል ነኝ። ኦኬ፣ ዛሬ እንግዲህ የተገኘ ነው በእናንተ ስር የሚደረግ የሹመት ፕሮግራም ላይ ነው። ስለዚህ ሹመት አጠቃላይ ትንሽ መረጃ ቢሰጡ። ይሄ ሹመት የረሆቦት አብያተ ክርስቲያናት ህብረት ለዶክተር ሳምሬ ሰጥ መጀመሪያ ጊዜ ነው፣ በህብረት ደረጃ ማለት ነው። በህብረት ደረጃ በኢትዮጵያ ውስጥ ለመጀመሪያ እኛ ነን አንደኛው። ለምን እኛ የሆነው ህብረቶች ብዙውን ጊዜ ኦርዲኔሽን አድርጎ አያውቁም።
እኛ በህብረታችን ስር ውስጥ ወደ 300 የሚጠጉ ቤተ እምነቶች አሉ። እነዚህን ማስተማር፣ መምከር፣ መገሰጽ ብዙ ነገር ስለሚያስፈልግ ያ ብቻ ሳይሆን ሹመት ደግሞ መስጠት ያስፈልጋል። በአሁኑ ዘመን ብዙ ሰዎች የተነሱ እኔ ፓስተር ነኝ፣ እኔ ሐዋርያ ነኝ፣ እኔ ነቢይ ነኝ ያሉ ስላለ ይህን ለማስተካከል ስንል ዶክተር ታምሬ የወፍታዊ ኮሌጅ ነው እኛ አባል የሆኑት። ኮሌጆች ብዙውን ጊዜ መስጠት አይችሉም። ስለዚህ እኛ ያደረግነው ምንድነው ህብረቱ ለኮሌጁ የኛ አባል እስከሆነ ድረስ ሹመት መስጠት ነው ብለን ያሰብነው። በዚህ የተነሳ ማናጅሜንት ቦርድና ስራ አስፈጻሚ ወስኖ ነው ዛሬ የተሰጠው። የሹመቱ አካሄድ እንዴት ነበረ? ምን ይመስል ነበረ? ምንድነው ያካተታችሁት? ማለት ዶክተር ታምሬ እንዲመረጥ ያደረጉ መስፈርቶች ምን ነበሩ? አኔ ዶክተር ታምሬ እንዲመረጡ ያደረገው መስፈርቱ ጸጋቸው ነው። በውስጣቸው የመቃወም ጸጋ የሌላቸውም ነው። ዶክተር ታምሬ በጌታ ቤት ለ50 ዓመት በላይ የቆዩ ናቸው። ባሉበት አጥቢያ በሙሉ ወንጌል ቤተክርስቲያን ከ30 ዓመት በላይ አገልግለዋል። በእኛ ጋር ደግሞ ሮቦት መስራች ናቸው። መስራች ሆኖ ብዙ ቤተ እምነቶችን ያስተምራሉ፣ ይመክራሉ፣ ያስታጥቃሉ። ለዚህ አንፃር ሲመዘኑ ለመቃበል ብቁ ናቸው ብለን የወሰን ነው። ከዛ ውጭ ውስጥ ቅድም እየተናገሩ እንደነበሩት የህይወት ምስክርነት ባለቤታቸውን እንደውም ጠይቀው ብዙ ሰው እንደተጠየቀና ያም ምን ያህል እንደሆነ ቢነግሩ። ያኛው ምንድነው የህይወት ምስክርነት ወሳኝነት አለው። ለአንድ ተሿሚ ጸጋውን ከተለየ በኋላ የህይወት ምስክርነቱ ከቤት ነው የሚጀምረው። ቤተክርስቲያን ጠይቀናል። በጣም ጥሩ ጎኖች ነው የነገሩን። ከዛም ቤት ድረስ ሄደናል። ባለቤታቸው ልጆቻቸው ጥሩ ምስክርነት ሰጥተዋል። ይሄን አቀናጅተን ነው የመጣ ነውና የህይወት ምስክርነት ደስ ይላል በጣም። ይህን ስራ እንግዲህ ይበል የሚያሰኝ ነው። ምክንያቱም ቅድም እንዳሉት ሁሉም ተነስተው በራሳቸው ከሚመርጡ ቤተክርስቲያኖች አይተው እንደናንተ የተዋቀረ የካውንስል ቲሙ መርምሮ አይቶ ጸጋውንም ለይቶ ከዛም ደግሞ የህይወት ምስክርነት ታይቶ ቤተሰብ ተጠይቆ በመሆኑ ደስተኞች ነን። ከዚህም በመቀጠል ሌላ ሹመቶች እንደሚካሄድና እንደምንመጣ ባለሙሉ ተስፋ ነን። እናመሰግናለን። እሺ፣ በቅድሚያ እንኳን ደስ አሎት። እንኳን አብሮ ደስ አለን። ዛሬ የተሾሙት የመጋቢ ዶክተር ታምሬ ገብረ ጊዮርጊስ ባለቤት ነውና እንኳን ደስ አሎት። እንኳን አብሮ ደስ አለን ሁላችንንም። እንግዲህ እንደ አንድ ሚስት እንደ አንድ ባለቤት በጣም ትልቅ ቀን ይመስለኛልና እንደው ስሜቶትን መጀመሪያ ቢገልጹልን። በጣም ይሄ ገና እንደገና መወለድ ነው። ለኔ በተለይ ለኔ እኔ ብዙ መከራ ብዙ ስቃይ አልፌ ለዛሬ ቀን ይሄን ብሎ ላቆመኝ አምላክ ስሙ ይባረክ። እኔ በንብርክኬ ሄጄ ባመሰግነው ደስታውን አልችልም። ስንት ነገር ሽሮልኝ ነው ለዚህ ያበቃኝ እና ደግሞ እሱንም ቢሆን የማይሰለች ሩሩ የሆነ ንጹህ ባል ነው። እኔ ምንም እንዲ ነው እንዲያ ነው ምለው የለም። ለኔ አባቴም ነው፣ ባሌም ነው፣ ወንድሜም ነው። በቃ ከዚህ በላይ አታስኪጂ። እሺ፣ በጣም ደስ ይላል። በሚስት አንደበት እንደዚህ መመስከር በጣም ትልቅ ነገር ነውና እንኳን ደስ አሉት። የደስታን እንባ እንደሆነ አምናለሁኝ። ከአንድ ትልቅ ጠንካራ ወንድ ጀርባ ትልቅ ጠንካራ ሚስት አለች እና የእርሶም ውጤት ነው ዶክተር ታምሬን እዚያ ያመጣው። ለምን ቤት ሰላም ካልሆነ ውጪ መስራት አይቻልም። ቤት ሰላም ካልሆነ ውጪ ፍሬያማ መሆን አይቻልምና ዛሬ የእርሶም ትልቅ የድል ቀን ነውና እርሶንም በጣም እናመሰግናለን። እሺ፣ እኔም አመሰግናችኋለሁ። ተባረኩ። እንደው ትውልዳችሁ ይባረክ፣ ዘመናችሁ ይባረክ። ለዚህ ያበቃኝ አምላክ ስሙ ይባረክ። አሜን። እንደው አንድ ጥያቄ ባይገናኝም ልጠይቆት በጣም መጠየቅ ስለፈለኩኝ ለእንደዚህ አይነት ክብር ባሉት የበቃው የእርሶ ዋና እጅ አለበትና ለዚህ ትውልድ ሚስቶች ወይም ደግሞ ተለቅም ላሉ ሚስቶች ምን ይመክራሉ? ምን እንሁን? መታከስ፣ ማሳለፍ፣ ክፉን በደግ ማሳለፍ፣ ማጣትን በማግኘት ማሳለፍ። እምልሽ አሁን ባል ሲባል ሁሉን ነገር ቻይ ነው። ሚስት ደግሞ አበረታች ናት። ሲወጣ በሰላም እንዲወጣ ሲመለስ ደግሞ በሰላም እንኳን ሰላም መጣ፣ እንኳን ደህና መጣ፣ ሰላም ዋልኮይ፣ እንዴት ዋልክ ብሎ ማለት ከዚህ በላይ ምን አለ? በቃ እኔ እንዲ ነው። ሲወጣ እንኳን እኔ እግዚአብሔር ካንተ ጋር ይሁን ካላልኩት ቅር የሚለይ ነገር አለ እና በሰላም የሚመጣልኝ አይመስለኝም። ግን እግዚአብሔር ስላለ
እግዚአብሔር በሰላም አቅፎ ደግፎ ያመጣልኛል። ለኔ ደግሞ አለሱ ምንም የለኝም እና በቃ አንቺ ትብስ አንተ ትብስ እየተባባልን ነው የምንኖረው። እግዚአብሔር ይመስገን እኔ ይሄንን አሳይቶኛል። እኔ የሚሆን ቢሆን አሁን ሞት ቢመጣ ይችንታል አልፈራውም፣ ግን አያረገውም እግዚአብሔር። ይሄንን ያሳየኝ አምላክ ሌላም ያሳየኛል እና እኔ ልጆቼን ድሬ አሳይቶኛል። ከብዙ በሽታ ከብዙ መማቀቅ ሰይጣን ሲቆፍር እግዚአብሔር ሲደፍን፣ ሰይጣን ሲቆፍር እግዚአብሔር ሲደፍን እዚህ አድርሶኛል። ይሄንን ሊያሳየኝ ይሄንን አሳይቶኛል። ከዚህ በላይ ምን ፈልጋል? እኔ ሁኚ ብትሉኝ ባናቴ ተተክዬ አምላኬን ባመሰግን ነው በጣም ደስ ይለኛል፣ ግን አይሆንም። በቅድሚያ እንኳን ደስ አሎት። አመሰግናለሁ። ለዚህ ለተከበረና እግዚአብሔር ቀድሞ በህይወቶት ላወቀው ቀን ስላደረሱት በጣም ደስ ብሎኛል። ታንኪዩ በጣም አመሰግናለሁ። እኔም ደስ ብሎኛል። እንግዲህ ዛሬ የተገኘ ነው በእርሶ የሹመት ቀን ነው። ሹመት ነው የሚባለው እንግዲህ እንዴት አዩት? አያውቁም እንደነበረ ሰምተናልና ውስጥ ባለው ፕሮግራም እንዴት ነበረ? እንግዲህ የሹመት ማለት እንደሌላው እንደ ሴኩላሩ ዓለም ሳይሆን አገልግሎት ነው። አገልግሎት ደግሞ ማለት ለሌሎች ማገልገል ሲሆን ነገር ግን ልዩ የሚያደርገው ነገር ደግሞ እግዚአብሔር ሆይ እኔ ሳልሆን አንተ በእኔ ውስጥ ስራብኝ ብሎ ራስን አሳልፎ ለጌታ መስጠት ነው። ብዙውን ጊዜ እንቸገረው እውቀት አግኝተናል፣ ስም አግኝተናል ብለን እግዚአብሔርን ለብቻው ቁጭ አድርገን የራሳችንን ነገር ወደ እንትን የምንሄድበት አይደለም። ነገር ግን እግዚአብሔር ሆይ አንተ ስራብኝ ብለን ራሳችንን ሰሚት አድርገን የቀረው ዘመናችን የቀረው ህይወታችን በእኛ ቁጥጥር ስር አይደለም ባንተ ቁጥጥር ስር ነው ብለን ልክ አብርሃም ሁሉን ነገር ትተውጣ ሲለው እንደተቀበለው ማንን ተስፋ አድርጎ ነው የወጣው? እግዚአብሔርን ነው። አሁን እውቀቴ፣ ጉልበቴ፣ ትዳሬ፣ ሌሎች ማቴሪያሎቼ አይደሉም። አሁን የሁሉ ነገር ባለቤት የሆነው እግዚአብሔር አንተ ነህ በእኔ ውስጥ የምትጠቀመው ሌሎችን በተለያየ መንገድ ወደ ህይወት የምታመጣው መንግስትን የምታሰፋው አንተ ነህ፣ ግን እኔን ስራብኝ ብሎ አሳልፎ ራስ መስጠት ነው አገልግሎት ማለት። እንግዲህ ለዚህ ለተከበረ ስራ ወይም ደግሞ በጣም ከባድ ነው ውስጥ እየሰማን እንደነበረው ሌላ የህይወት እንትን ነው። ምክንያቱም ከህይወቶት ከስራዎት ካደረጉት ፍሬ ታይቶ ነው ዛሬ የተሾሙት። ቅድም ውስጥ እንደሰማነው ንግግር ዝም ብሎ አሁን ራስን በራስ የመሾም ሳይሆን ካውንስሉ አይቶ ፈቅዶ በብዙ መንገድ ተጠንቶ ነውና የተደረገው። ለዚህ ክብር መብቃት እንግዲህ በጣም ትልቅ እንትን ነው። እንዳሉት እንደ ሴኩላሩ ዓለም ሹመት ማለት የደሞዝ ጭማሪ አይደለም፣ ወይም ደግሞ የሆነ ስልጣን ማግኘት ሳይሆን እንደውም ወደ ህዝቡ ዝቅ ብለው ማገልገል ነውና እግዚአብሔር በዚህ ረገድ ይርዳዎት። እንግዲህ ሌላው ማለት የምፈልገው ከዚህ ቀደም አንድ መጽሐፍ ምርቃቶት ላይ ተገኝተን ፕሮግራም ሰርተን ነበርና በጣም የሚገርም የህይወት ምስክርነት ያለው ሰው ነውና እስቲ ለተመልካቾቻችን ደግሞ ከዚህ ቀደም የሰሩትን ስራ አንዳንድ ነገሮች የህይወት ጉዟችሁ ውስጥም እየተነገረ ነበር ከርሷ አንደበት ልስማው ብዬ ነው። ወደ ረጅም አመት በጌታ ቤት ቆይተዋልና እሱን ቢነግሩን። ያው በዚያ አጭር ደቂቃ መግለጽ ባይቻልም ይሄ የእግዚአብሔር እጅ ነው። ግን ባለፈው ምስክርነቴ እንደተናገሩት ከማህፀን ጀምሮ ነው እግዚአብሔር እኔን የጠራኝ። ልክ አወኩ ብሎ ባሪያውን እንደተናገረ እንዴት እንደተወለድኩ ባለፈው ምስክርነት እንደተናገርኩት ከዛ በኋላ ግን ወጥቼ ለብቻዬ ከቤተሰብም ብቻዬን በሆንኩበት ጊዜ አጠገቤ ማንም ባልነበረበት ጊዜ የጠራኝ ጌታ ሩቅ ያየው ነገር ነበረ። በዚያ ውስጥ ሁሉ በተለይ አንድ ጊዜ አይደለም 2 ጊዜ ሞት ፍርድ እነዛን ነገር ጋርዶ የመንግስቱ ሰራተኛ ሊያደርገኝ ከወደኩበት መቼም ያሳለፍናቸው ዘመኖች በደርግ ዘመን ከባድ ነበረ። በውድቀቱም መሳቱም እንደገና ደግሞ በራስ እግዚአብሔር ባላለው ስፍራ በራስ መንገድ መሮጡም በዛ ውስጥ ሁሉ ግን እግዚአብሔር ነበረ። እግዚአብሔር ኢሚነንትም ነው ፕሮቪደንትም ነው። ምን ማለት ነው? እግዚአብሔር በሁሉ ስፍራ የሚገኝ ነው። እንደገና ደግሞ እኛን እያንዳንዳችንን ዝቅ ብሎ በእኛ ውስጥ ዝቅ ባልነው በወደቅ ነው የሚገኝ እግዚአብሔር። አንድ ነገር ጠይቄው ነበረ።
የዛሬ 30 ዓመት በቃ ነገሮች ብዙ ነገር ከመከራው ምኑም ችግሩ ከመጣ በኋላ እግዚአብሔር ሆይ አንድ ነገር ነው የምጠይቅህ ገንዘብ አይደለም ስልጣን አይደለም ነገር ግን ሁለት ነገር አትከልክለኝ አንደኛው ነገር ሰው ስጠኝ በቃ ሰው ስጠኝ በቃ እግዚአብሔር ሆይ ሰው ስጠኝ ወደ ህይወት የሚመጣ ምክንያቱም በሰው የተጠማው ስለነበርኩ ልጅነት ጀምሮ ሁለተኛው ነገር ደግሞ የቃልህን ረሃብ በእኔ ውስጥ አስቀምጥ የሚል ነበር እግዚአብሔር በቃሌ ነው ያዘኝ for the last 30 ወይም ላለፉት 30 አመታት የእግዚአብሔርን ቃል ያለ ረፍት ነው ሌሊትና ቀን ማጠናው በተለያዩ ኮሌጆች ዩኒቨርሲቲዎች እየገባሁም አለኝ ሴኩላር ዕውቀት ውጪ በቃ ያንን ኮምፕሊትሊ አቆሜ ጊዜን ሙሉ ሰጠሁበት ዘመን ዛሬ አይደለም ዛሬ ሹመቱ ቀን እግዚአብሔር ባለበት ጊዜ በኔ ጥያቄ አይደለም ባለው ህብረቱ እዚህ በካውንስሉ ስር የታቀፈ እኔም የህብረቱ አባል ብቻ አይደለም የካውንስሉ ቦርድ አባል ነኝ እና ይሄንን አሳልፎ እግዚአብሔር ይሄንን አደረገ እንግዲህ ወደፊት የሚሆነውን ደግሞ በሱ እጅ ነው ያለፈውን በሱ እጅ ስለነበረ በጣም ደስ የሚል ፕሮግራም ነበር ውስጥ ያደረግነው ውስጥ እንደውም አንድ የካውንስሉ ሰብሳቢ ሲያወሩ እንደሰማሁት ይሄንን የሹመት ሀሳብ ሲያስቡ የህይወት ምስክርነቱ ፍሬዎቹ ታይተው ነውና ከዛም በዘለለ ግን ዋና ከርሱ አጠገብ ሁሌ ደካማ ጎንም ጥሩ ጎንም የሚያውቁ ባለቤቶትን አናግረው ነበርና እንደውም ከነገሩን የህይወት ምስክርነት ለኛ ራሱ ተምረን የወጣ ነው ሲሉ ነበርና ከሌላ ሰው ከውጭ ሰው ከመመስገን በላይ ባለቤቶት ያመሰገኑበት እንትን ትክክለኛ ነው ብዬ አስባለሁ ምክንያቱም ቅድም እንደተናገረው አንዳንድ ሰው ቤት ውስጥ ሌላ ውጭ ሌላ ይሆናልና በውጭም በውስጥም በልጆቹም ስለተመሰገኑ እግዚአብሔር ያክብሩት እርሶ ማለት አሁን ለኛ አሁን ደግሞ በዚህ ሹመት ለወጣቱም ለትልቁም ለትንሹም ጥሩ ነገር ይዘው መተው እግዚአብሔር ረድቶት ደግሞ በተለያየ ፕሮግራም እንደምንገናኝ ባለሙሉ ተስፋ ነኝ በድጋሚ እንኳን ደስ አሎት አመሰግናለሁ እናንተም ተባረኩ ከኛ ጋር አብራችሁ ከዚህ በኋላ ላይ ስላሳለፋችሁ እንግዲህ በሚቀጥለው ደግሞ የተዘጋጁ መጽሐፎች አሉ እነሱ ሲመረቁ ደግሞ እንገናኛለን ተባረኩ እሺ ሰላም ለእናንተ ይሁን በጣም ያስፈራል ግን ስለ አባታችን ከኛ በላይ ማንም አይናገርም ብዬ ነው ስለዚህ ቃል እግዚአብሔር ይመስገን አሜን በዘመናችን ሁሉ ከአባታችን ስናይ ያደግነው ትጋትን እግዚአብሔርን መውደድን ሰዎችን ብዙ ይቅርታ ማድረግን አንዳንድ ጊዜ ሰው መሆኑን ተጠራጠራለሁ አባቴ ምክንያቱም እንዴት ይሄንን ምህረት ማድረግ ቻለላል እና ሰው ለልጆቹ ሀብት ንብረት ያወርሳል አይደል እኛ ከአባታችን ወረስነው እግዚአብሔርን መውደድን ነው እግዚአብሔር ቤት ማገልገልን ነው ይሄ እግዚአብሔርን መውደድ ከኛ አልፎ ልጆቻችን ላይ ተጠምቋል እና አባቴ ለቶቼ ነው ወኪዬ ነው ላንተ ዛሬ የምናገረው እግዚአብሔር በሰጠ ኃላፊነትና አደራ ሁሉ እንደ ሙሴ ሲደክምህ እጆችህን መቆም ሲያቅትህ ወንበር እጅህን መዘርጋት ሲያቅትህ እጆችህን ደግፈህ ልቆም በእግዚአብሔር ፊት ቃል ይገባልሃል አንተ የኛ ምርጥና ውዱ አባት ነው ምናልባት ዛሬ ለቆምንበት አንተ ባትኖር ኖሮ ትዳርም ህይወትም እግዚአብሔርን መውደድም አይኖረንም ነበርና ይህንን ውዱን እግዚአብሔርን ምርጡን እግዚአብሔርን በየትኛውም ሁኔታ ትቶ የማይሄደውን እግዚአብሔርን እንድንወድ ስላሳየን እናመሰግናለን በተለይ ለእኔ ደግሞ በጣም ነው የሚያዳላልኝ እና በጣም ደስ ብሎናል እንኳን ጌታ ረዳ በነገር ሁሉ በሰጠ ኃላፊነት ሁሉ ጸጋ ይብዛልህ ትጋትህ የሚገርም ነው ምክንያቱም እኛ ሁሌ ዕድሜ ልካችንን እያየን ያደግነው ስለሆነ የተጎጅ ትገዛለች ይላል መጽሐፍ ቅዱስና ሁልጊዜ እንደገዛ በእድሜ ሁሉ እንደለመለምክ ኖረባት በጣም ነው የምወድህ አባት ቀይ ሌላ አባት የመሆን እድል እንኳን ቢኖር ድጋሚ አባቴ እንድትሆን መመርጡ አንተ ነህ በስጋም በመንፈስም አባታችን የሆነው መጋቢ አዳነ ወደ ጌታ ቤት ሲሄድ እግዚአብሔር የሰው ፍቅር ይስጣችሁ ብሎ ነው ወደ ጌታ ሄደው የስጋ አባታችን ብዙ ልጆች ነን የስጋ አባታችን ሆኖ ማገልገል በሀገርም ከሀገር ውጭ እግዚአብሔር የሰው ፍቅር ይስጣችሁ
መጋቢ ዶክተር ታምሬ ገብረ ጊዮርጊስ እጅግ የሰው ፍቅር አላቸው። ሁሌ እንነጋገራለን። ሁሌም የሚሉኝ ነገር አለ። በየጊዜው እንነጋገራለን። ስለ ህብረታችን ሊሆን ይችላል፣ በሌሎች ጉዳዮችም ላይ እንነጋገራለን። እጅግ መካሪ የሆኑ አባት ናቸው። መጋቢ ዶክተር ታምሬ ገብረ ጊዮርጊስን ሳይ የአባቴን ምክር አስባለሁ። አባታችን የመረቀንን ምርቃት አስባለሁ። እግዚአብሔር በበሰሉ በእድሜ በአእምሮ በሁሉ በበረቱ ሰዎች ይባርካል። እንግዲህ ተመልካቾቻችን ዛሬ ባደረግነው ቆይታ ብዙ እንደተማራችሁበት ባለሙሉ ተስፋ ነኝ። ዛሬ ቅድም ተከታትለን እንደተመለስ ነው የሹመት ፕሮግራም ላይ የተገኘ ነው። በዚህ ዘመን ራስን በራስ የመሾም ስራ በበዛበት ወቅት ቤተክርስቲያን በካውንስሉ አማካኝነት እንዴት አድርጎ ሰዎችን ለመጋቢነት እንደሚሾም ያየነበት ፕሮግራም ነው። እንግዲህ እንደዚህ አይነት የቤተክርስቲያን ዋና ተግባራት ከሰው ስርዓት ውጪ የሆኑ ናቸው። ምክንያቱም መጽሐፍ ቅዱስ ላይ እንደሚነግረን ሰውን መልምሎ ለእንደዚህ አይነት ሹመት ማቅረብ መጽሐፍ ቅዱሳዊ ስለሆነ ቤተክርስቲያን ምን ያህል በዚህ ረገድ ተመርታ እንደምትሾም ለማየት የሚያበቃንና አሁን የመጣውን አላስፈላጊ የሆነ ራስን በራስ የመሾም ስርዓት ልክ አለመሆኑንም በተቃራኒ የሚያሳየን ነው። ስለዚህ ቤተክርስቲያኖች በእንደዚህ ስራ ላይ ተክታችሁ እንድትሰሩ ጌታም እንዲረዳችሁ አብዝተን ጸሎታችን ነው። ምክንያቱም አንድ ቤተክርስቲያን ከተሰጣት ትልቁ ድርሻ ይሄ ነው፣ ሹመት ነውና ዛሬ ደግሞ በተደረገው ሹመት እጅግ በጣም ደስተኞች ነን። መጋቢ ዶክተር ታምሬ ገብረ ኢየሱስ በተደረገላቸው ሹመት እኛም በጣም ደስተኞች ነን። እንግዲህ ለዚህ አገልግሎት ስለተሾሙና እግዚአብሔር ደግሞ በአገልግሎት ዘመናችሁ እንዲረዳዎት ከመሾም ባለፈ ዝቅ ብለው ትውልዱን እንዲያገለግሉ ቤተክርስቲያንን እንዲያገለግሉ ምኞታችን ነው። ተመልካቾች እንግዲህ ብዙ ነገር እንዳገኛችሁበትና ይሄንንም ደግሞ እንደ ጸሎት ርዕስ ወስዳችሁ ሁሉም ቤተክርስቲያኖች እንዲተገብሩትና አሁን ላይ ከመጣው ራስን በራስ የመሾም ስራ ሁላችንም ተቃውመን ለዚህ ነገር ትኩረት ሰጥተን እንድንሰራ ይሁን እላለሁኝ። በቀጣይ ሳምንት ከሌላ ፕሮግራም ጋር እስክንገናኝ መልካም ሳምንት። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የስነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈው መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።